ፓርቲ ከፖለቲካ ዓለም ውስጥ ሊሰናበቱ ነው እንዴ? ምንድነው ነገሩ? ምን እየተደረገ ነው እዛ ውስጥ? እስካሁን ድረስ ካጋጠሟቸው የተለያዩ ችግሮች ያሁኑ ችግር በጣም ከፍተኛ ነው። የሰማያዊና ነጭ ፓርቲ አንድ ወቅት በግምታዊ ጥናት ከ40 መቀመጫዎች ድረስ የደረሰ ፓርቲ ነበር። በተለይ ቤኒ ጋንትዝ የቀድሞ የጦር ኃይሎች ኤታማዦር ሹም በሊቀመንበርነት የሚመሩት ፓርቲ በአገሪቱ አንድነት እንዲፈጠር፣ ሰላም እንዲፈጠር ከፍተኛ አስተዋጽኦ አድርጓል። ከጥቅምት 7 በኋላ የጥምሩን መንግስት ተቀላቅሎ ከፍተኛ አስተዋጽኦ አድርጓል። እንኳን ተቃዋሚ ቢሆንም ለሀገሪቱ አንድነት አብሮ ቆሟል። አሁን እንግዲህ ያለው ተጨባጭ ሁኔታ በግራና መካከለኛው ክንፍ አካባቢ ዛት ያላቸው ፓርቲዎች መፈጠራቸው፣ ማለትም ተናጋሪ ቢኮንም ተሳዳቢ ያልሆነ ሰው መምረጥ የማይችሉበት ደረጃ ላይ መድረሳቸው፣ የቀሯቸው መሪዎች በሙሉ ከመሬት ተነስተው እንካሰራንት እያሉ ይገጡ እና ቤኒ ጋንትዝ እንደዚህ አይነት ሰው አይደለም። ስለዚህ አሁን ባሉበት ተጨባጭ ሁኔታ ባለፈው ጊዜ ታስታውሳለህ አይቸው ጋዳይዙን ቆጥቷቸው ሌላ ፓርቲ መስርተው ነበር። አሁን ደግሞ በተለይም ከመጀመሪያ ጊዜ ጀምሮ ፓርቲ ሲመሰረት አብሯቸውና ከጎናቸው ቆሞ የነበረው ሄሊ ትሩፐር የቀድሞ የባህልና ስፖርት ሚኒስትር ከፓርቲው መሰናበታቸውን አስታውቋል። ይህ ሁኔታ እንግዲህ የሚያሳየው ፓርቲው አሁንም ቢሆን ሁሉ ችግር ቢኖርበትም በምርጫው እንደሚገፋ ያው ሊቀመንበሩ ቤኒ ጋንትዝ ተናግረዋል። ይህ ሁኔታ የሚያሳየው እንግዲህ የፖለቲካ ህይወት መትረፍ ከተቻለ ከሌሎች ፓርቲዎች ጋር የመደባለቁ ሁኔታ የሚፈጠር ይሻላል የሚል አመለካከት የተሰማል። ነገር ግን እዚህ ላይ ግን ፋሲል ቤኒ ጋንትዝ እንግዲህ በወቅቱ በጊዜው ቢያንስ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ይቀይራሉ ተብሎ የሚጠበቁ የነበሩ መሪ ናቸው። እንዴት ነው ለዚህ አሁን የደረሱበት ደረጃ ሊደርሱበት የቻሉበት ምክንያት ምንድነው? አንዳንዶች ቤኒ ጋንትዝ በጣም የፖለቲካ ሰው አይደሉም፣ ቀጥተኛና እውነተኛ ሰው ስለሆኑ የፖለቲካኛ ለሳቸው ፖለቲካ አይመችም የሚሉ ነበርና ያ ነው የሚሉት ነገር አለና እንዴት ነው ግን እንዴት እዚህ ደረጃ ዛሬ ራሱ እንደው ወደ ክኔሴት የሚያስገባውን የሚሰጠውን ፐርሰንት እንኳን ማለፍ ያልቻሉበት ደረጃ ላይ እንደረሱ እንዴት? በግምታዊ ጥናቶች እንደኛ አንተም እንዳልከው ነው ዳርዳር የነበረ ለምናገር ነበር። ሰውየው ማለትም ጀነራል ናቸው ማለት ሌተናንት ጀነራል የጦር ኃይሎች ኤታማዦር ሹም የነበሩ ናቸው። ሰውየው ቀጥተኛ ሰው ናቸው፣ እውነተኛ ሰው ናቸው የሚል አባባል አለ እና ሁላችንም እንደምናውቀው ቀጥተኛና እውነተኛ ሰው በፖለቲካ ዓለም መኖርና ሁሉና ሊኖረው አይችልም። በተለይም ደግሞ ከዛም አልፎ ተርፎ የመገነጣጠል ርዕዮተ ዓለም የማያንጸባርቅ አሁን ባለንበት ወቅት መኖር አይችልም በፖለቲካ ህይወት። ስለዚህ የተቀሩት የፖለቲካ መሪዎች ማለትም በማዕከላዊና ግራ ክንፍ ፓርቲ አካባቢ ያሉት ይህንን መንገድ ስለሚከተሉ የመኖር ሁሉናቸው ቀጥሏል። በአንጻሩ ቤኒ ጋንትዝ ደረጃ ላይ ሊደርሱ ችለዋል። እሳቸው ብቻ አይደለም፣ የፖለቲካ ፓርቲዎች ቀስ በቀስ እያጋገሙ ሲሞቱ እሳቸው መጀመሪያው አይደሉም። ሀገሪቱን የመሰረተው የሰራተኛው ፓርቲ መጨረሻ ላይ ያለበት የተጨባጭ ሁኔታ ነው። በተለይ በአሁኑ ምርጫ እያየነው ነው። ምንም ድምፅ ያለው መስሎም አይታይም። ይህ በዚህ እንዳለ አይቸው አንዳንድ የሚወሩዎች አሉ። ልክ ናፍታሊ ቤኔትና ያይር ላፒድ እንደተዋሉት ደግሞ አይዘንኮትና ይገርማል እውነት ከሆነ አይዘንኮትና ልብበል ሊበርማን ይዋሃዳሉ የሚል አመለካከት አለ። ማን መሪ ይሆናል ማን መሪ አይሆንም የሚለው እስካሁን ድረስ ግልጽ አይደለም። ግን በአጠቃላይ ሁኔታው ይሄ ወሬ ጭምጭምታ ነው። ይህ ከሆነ በጣም የሚገርም ፖለቲካ ነው። ፖለቲካ ምን አይነት ህይወት መንገድ መሆኑን እዚህ ላይ መገንዘብ እንችላለን። ሁለቱም የሚከተሉት ርዕዮተ ዓለም ከአንዱ በጣም የተለየ ነው። ምክንያቱም ሊበርማን የቀኝ ክንፍ ርዕዮተ ዓለም ነው የሚያንጸባርቁት። በጣም የከረረውን ርዕዮተ ዓለም የቀኝ ክንፍ ማዕከለኛውን የቀኝ ክንፍ እንኳን አይደለም። በአንጻሩ ደግሞ አይዘንኮት የግራ ክንፍ ርዕዮተ ዓለም የሚያንጸባርቁ መሪ ናቸው። የሚክዱት አይደለም። ቀድሞውን የሰራተኛው ፓርቲ መርሆ
የቀድሞውን የሜሬት ፓርቲ መርሆ ድብልቅልቅ በማድረግ የሚከተሉ መሪ ናቸው። ተስፋዬ? አዎ እንግዲህ በእውነት የፖለቲካውን ካነሳን አይቀር እንደ ጥናቱ ከሆነ ፋሲል አሁን እንደሚያሳየው እንግዲህ ጥምሩንም አንተም እንዳልከው የነዚህ የተቃራኒ ፓርቲዎች እስከ 69 ያህል ወንበር ያገኛሉ የሚል አንዳንድ አዳዲስ ጥናቶች እየወጡ ነው። ያው መቼስ ጊዜ አለ ገና። ሆኖም ግን ይሄ ጥምር መመስረቱ ምን ያህል በእውነት የሊኩድ ፓርቲን ካለበት ሁኔታ ሊቀይረው ይችላል ብለህ ታስባለህ? ኦኬ፣ ይህን ካነሳ ግምታዊ ጥናቶች ሙሉ ለሙሉ እውነተኛ ጥናቶች ሊሆኑ አይችሉም። ሁለተኛ ደግሞ የዘንድሮቹ ማለት ነው የአሁኑ ምርጫ ግምታዊ ጥናቶች ብዙዎቹ እንደ ፖለቲካ አመለካከት የሚደረጉ ግምታዊ ጥናቶች ሆነው እየታዩ ነው። 11 የቴሌቪዥን ጣቢያዎችን ብንመለከት ዜና የሚያስተላልፉትን 11 ቁጥር የቴሌቪዥን ጣቢያ፣ 12 ቁጥር፣ 13 ቁጥር የቴሌቪዥን ጣቢያ ማዕከላዊና ግራ ክንፍን ርዕዮተ ዓለም የሚያንጸባርቁ ጋዜጠኞች ያሉባቸው ቦታዎች ናቸው። እነሱ የተቀናቃኝ ፓርቲዎችን ድል የሚያበስሩ ግምታዊ ጥናቶችን ያሳያሉ። በአንጻሩ ደግሞ 14 እና 15 ቁጥር ደግሞ ቀኝ ክንፍና ማዕከላዊ ርዕዮተ ዓለም የሚያንጸባርቁ ናቸው የሚባለው በስልጣን ላይ ያለውን የጥምሩን መንግስት ደግሞ ወገን ከፍተኛነት ያሳያል። እንግዲህ አንተ እንደምትለው ከሆነ የጥምሩ መንግስት የሚኖረው መቀመጫ በአንድ ላይ ተጠረቃቅሞ ከ51 እንደማይበልጥ ነው። እንግዲህ 69 ማለት እስራኤል ፓርላማ 120 መቀመጫዎች ይላል። ከ120 መቀመጫዎች 69 ማግኘት በጣም 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 ብዙ ነው። በአንጻሩ ስትመለከተው ደግሞ 14 ቁጥርና 15 ቁጥር በሚያቀርቡት ግምታዊ ጥናት 65 መቀመጫዎችን የጥምሩ ፓርቲ ተከታዮች ፓርቲዎች እና አካሄዶች ይቀበላሉ የሚል አመለካከት አለ። ስለዚህ በአሁኑ ወቅት ግምታዊ ጥናቶችን ማመን በጣም 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 ነው የሚከብደው። እንግዲህ ዋናውና ወሳኙ በዚህ ላይ ፋሲል ነው ማን ነው የትኛው ቴሌቪዥን ጣቢያ ነው ይህን ግምታዊ ጥናት የሚያካሂደው የሚለውም ወሳኝ ነው። ምክንያቱም እያንዳንዱ ራሱ ለሚመለከተው ራሱ እኔ ከሱ ጋር ነኝ በሚለው ሁኔታ የሚሄድና ምን ያህል አመኔታ ሊኖረውም ይችላል። ይሄ እዚህኛውም እንደራሱ ሲሄድ አመኔታ እንደሌለው እኮ ነው የምጠቁመው። አይቼው ባጭሩ አመኔታ እንደሌለው ነው። ምክንያቱም 13 ተመሳሳይ ግምታዊ ጥናቶች ነው ያሏቸው። 14 15 ተመሳሳይ ግምታዊ ጥናቶች ናቸው ያሏቸው። ስለዚህ ማን ነው ግምታዊ ጥናቱ የሚያደርገው ማለት ነው። ቤንግቪር ሰሞኑን 50 ዓመታቸውን አክብረዋል ፋሲል። 50 ዓመት እንግዲህ በዛ ላይ በ50 ዓመት ኬኩን አይተዋል። እውነቴን ነው እየገረማቸው በአንድ ውይይት ስሰማ እየገረማቸው ፓርቲ ይካሄዳል። በተለይ ለንጉሶች ለመሳሰሉ ምናምን ለፕሬዚደንቶች ኬኩን አይተዋል ፋሲል። ኬኩ ላይ እንግዲህ የነበረው ነገር ምንድነው? በቅርቡ ያሳለፉት አንድ ህግ አለ። ማንን ሽብርተኛ ይገደል የሚል ህግ አሳልፏል። የሞት ቅጣት ለሽብርተኞች የሚልና ልክ ኬኩ ላይ ደግሞ የመስቀያው ምናምኑ እንደዚህ የሚያሳይ ነገር ነውና ይሄ በእውነት ወዴት ምንድነው የሚደረገው? ይሄ እስከዚህ ድረስ ወርዶ ይሄ ነገር ማድረጉ ፖለቲካ ቢሆንም እዛው ላይ እንዴት ነው ገደብ የለውም ማለት ነው? ይሄ ጉዳይ በሁሉም ወገን ነው ማለት አይቻው ተስፋዬ ሁሉም ገደቡን እያለፉት ነው። በተለያዩ ወገኖች ገደቡን እያለፉት ነው። ፓርቲ በዚህ እድሜ ማካሄድ ማንኛውም ሰው ፈለገውን ነገር ማድረግ ይቻላል። ዲሞክራሲ በመሆኗን ደግሞ ሁላችንም ደስተኛ ነን አይደለም እንዴ? እና መሆን ይችላል። ግን አንዳንድ ጊዜ የሚያደርጉት ድርጊት የሚጥም ሆኖ አይታይም። እዚህ ላይ ወደ ኢራን ሳንነጋገር ጊዜው እንዳያልቅብን ብዬ ነው። እሺ ወደዛ እንገባለን። መቼም ዞሮ ዞሮ የምናየው ጉዳይ ወዴት እየወሰደን ነው። ምናልባት በሌላ ጊዜ በሰፊው እንዋይ እንችላለን። እንደዚህ አይነት አነጋገሮች እንደዚህ አይነት አመለካከት ያላቸው በሚኒስተር ደረጃ እንደዚህ ካየን ወደ ታች በምንወርድበት ሰዓት በተለይ ደግሞ ሰሞኑን በማህበረሰባችን ውስጥ ያለው ክፍፍል ያለው ሽኩቻ ወዴት እየወሰደ ነው የሚለውን ከዚህም በእውነት ትኩረት ሰጠን ልነጋገርበት እንችል ይሆናል። እንደው አንተ ወደ ኢራን እንሂድ እያልከኝ እኔ ደግሞ ከአሜሪካና ጀርመን ያለው ሁኔታ እንድንቆይ እያልኩ ነው።
ተስፋዬ መጨረሻ ትላል። እንግዲህ አሜሪካ ከሁለተኛው ዓለም ጦርነት ወዲህ ቢያንስ ወደ 22000 በላይ የሚሆኑ ጦር ከጀርመን እስከ ያፓን ድረስ የተሰራጩበትና ሁኔታ አለ። በዚህ ዙሪያ እንግዲህ ጀርመን ውስጥ ኪማያት ወደ 5000 የሚሆኑትን ሰሞኑን ፕሬዚዳንት ትራምፕ ለማውጣት ወስነዋል። ይህን ያደረጉበት ምክንያት ምንድን ነው? አነጋጋሪም እየሆነ ነው። ኦኬ እዛ ከመድረሳችን በፊት አንተ ያልከው ሁኔታ ስንገመግመው ከሁለተኛው ዓለም ጦርነት በኋላ ማለት ነው ሁለተኛው ዓለም ጦርነት 1945 ዓመተ ምህረት ነው የተካሄደው። ጦርነቱ ከተካሄደ በኋላ በዓለም ሰላም አስጠባቂነት የመጀመሪያውን ቦታ ይዛ የምትገኘው አሜሪካ ነች። ሁለተኛው ዓለም ጦርነት በአሜሪካና በግብረ አበሮቿ በእንግሊዝና በፈረንሳይ አሸናፊነት በሚጠናቀቅበት ጊዜ አሸናፊዎቹ ሩሲያም አለች። አሸናፊዎቹ ሀገሮች ጀርመንን ለሁለት ተቆራኝተዋት ነበር። ሁላችንን እናስታውሳለን። ምስራቅ ምዕራብ። ከዛ በኋላ ቀዝቃዛው ጦርነት እናልቅበት ጊዜ ጀርመን ተዋህዳለች። ከዛ በኋላ ጀርመን እንግዲህ እስካሁን ድረስ የመከላከያውን ጉዳይ ስከታተለው አልነበረም። አሁን ስለ ራስ የመከላከያ ጉዳይ ኃላፊነቱን እኔ ልውሰድ የሚል እርምጃ መውሰድ ጀምራለች ይመስላል። ምክንያቱም እስቲ ስንመለከተው በአሁኑ ወቅት በዓለም ዙሪያ በአሜሪካ ጦር ሰፈሮች የአሜሪካ ብዛት ያላቸው ጦር ሰፈሮች ይገኛሉ። የሚገኙት ወታደሮች ቁጥር ከ221,000 በላይ ነው። ከ221,000 በላይ በ10 ሀገሮች ውስጥ ተከፋፍለው ይገኛሉ። በተለይም የመጀመሪያው ቦታ ይዛ የምትገኘው ጃፓን ስትሆን ከ50,000 ወታደሮች በላይ አላት። የአሜሪካ ወታደሮች አሉ። ከዛ በመቀጠል ደግሞ አንተ ያነሳው ሁለተኛ ቦታ ያላት ደግሞ ጀርመን ነች። ወደ 20 ምናምን ሺህ ወታደሮች አሉ። ከዛ ውስጥ 5,000 ወታደር ማውጣት ይህን ያህል ብዙ አይደለም። እንዳው ለጊዜው በክርክር ማለት ባለማወቅ የተነሳ የተደረገ ውሳኔ ሊሆን ይችላል። ከዚህ በተጨማሪ ጀርመን ውስጥ አሜሪካ እኮ ብዛት ያላቸው ትልቅ የጦር ሰፈሮች ከአሜሪካ ውጪ አንደኛ ተብሎ የሚጠቀስ የጦር ኃይል ሆስፒታል፣ የጦር ሰፈሮች፣ የአውሮፕላን ማረፊያዎች ሁሉ አሏቸው። በቀላሉ አሁን በእነዚህ ሁለት መሪዎች መካከል አለመግባባት ተፈጠረና አሜሪካ 5,000 ወታደሮች ለጊዜው አወጣች ማለት እነዚህን ያሉትን ሌሎች ቦታዎች ማለትም ኃይሎች ቶች ማለት አይደለም። ከዚህ በተጨማሪ ከሁለተኛው ዓለም ጦርነት በኋላ አሜሪካ በእነዚህ ሀገሮች ብዛት ያላቸውን ወታደሮች ኮሪያንን እንጨምር፣ ኮሪያ ውስጥ እንደዚሁ በብዙ የሚቆጠሩ ወታደሮች አሉ። ደቡብ ኮሪያ ውስጥ ደቡብ ኮሪያ ውስጥ ስንመለከት ጸጥታቸውን ለመጠበቅ ሩሲያ፣ ቻይና እንዳያወሯቸው ለመከላከል የሁሉ ነገር የነበረው ጥበቃ የነበረው። አሁን ግን ከዛም አልፎ ተርፎ እንደሚደረግ ጥናቶች እንደሚያሳዩት ከሆነ ከዛም አልፎ ተርፎ ማለትም ለራሳቸው ጸጥታ ጥበቃ ብቻ ሳይሆን አሜሪካ ወደ በሌሎች ሀገሮች ላይ በመዝመት በዓለም ሰላም ለምታደርገው ከፍተኛ ጥረት የፊት አስተዋጽኦ የሚያደርጉ መሆናቸው ተረጋግጧል። ማለትም ለዓለም ሰላም በጣም ጥሩ ስለሆኑ አሜሪካ የምትንቀሳቀስባቸው ስለሆኑ ማለትም የአሜሪካ ወታደሮች ጦር ኃይሎች በአንድ ጊዜ ከአሜሪካ ተነስተው በዓለም ዙሪያ መበተን አይችሉም። በተለያዩ ቦታዎች ማረፍ የጦር ሰፈሮችን መጠቀም አለባቸው። ስለዚህ በጀርመን ያለው የመከላከያ ኃይል በሁለቱ መሪዎች ጊዜያዊ አለመግባባት ምክንያት ሙሉ ለሙሉ ይቀንሳል የሚል ግምት የለም። እሺ ተስፋዬ፣ አይ ጊዜ ካለ መጠየቅ የምፈልገው ኢራንን ባስመለከተ ነው። እንግዲህ መዘዙ ወደ ሆርሙዝ ወሽመጥ እየተካሄደ መስሎ የሚታይበት ሁኔታ ነው። ወደ 2,000 የሚሆኑ መርከቦች እዛ እንደቀሩና አሁን ዶናልድ ትራምፕ እነዚህን መርከቦች እንዴት አድርገው እንደሚያስወጡ በሰጡት ትዕዛዝ መሰረት ከኢራን ጋር ፍጥጫ ተነስቷል። በዚህ ጉዳይ ላይ ትኩረት እንድታደርግ ፍየል። እንግዲህ ዶናልድ ትራምፕ አዲስ አንደኛ ተስፋ አይቸው መገንዘብ ችሉ እንዳው አሁን ለጊዜው በሆርሙዝ ወሽመጥ አካባቢ በንግድ ጉዳይ ይከራከራሉ። ዋናውና መሰረቱ እርግጥ ንግድ ነው። ዋናውና መሰረቱ ግን የኒኩሌር ኡራኒየሙ የኒኩሌር ማምረቻ ኡራኒየሙ ነው። ይህንን በማስመልከት ኡራኒየሙን ማስመልከት ስምምነት ከተደረገ ወደፊት አሜሪካና ኢራን በወሽመጡ ጉዳይ ስምምነት ለማይደርሱበት ምክንያት የለም። ዋና ማይግባቡበት የኡራኒየሙ ጉዳይ ነው። ነገር ግን አሁን ወደ ወሽመጡ ስንመለስ አሁን ትራምፕ ደግሞ ትናንትና ተነስተው
ሌሊት ከዛሬ ጀምሮ ታግደውና ተገድበው የነበሩትን መርከቦች የአሜሪካ ጦር ኃይል እያጀበ ለበባሉ እያጀበ ከዛው ማውጣት ወደ ማዕከሉ ውቅያኖስ ወደ ህንድ ውቅያኖስ ሊወስዳቸው ይችላል እንዲያጅባቸው ይችላልና ይህን ማስመልከት ፕሮጀክት ጀምሬያለሁ አስተላልፌያለሁ ብለዋል። እሺ ለዚህም ጉዳይ 15,000 ወታደሮች 100 አውሮፕላኖች እና መርከቦች እንደመደቡም ገልጸዋል። እንግዲህ ያለው ተጨባጭ ሁኔታ ነው። እሺ ፋሲል እናመሰግናለን ለሰጣህን ማብራሪያ።